ሰሞኑን አንድ ጎረምሳ ሲሰብክ ሰምቼ እኮ ነው ይሄን ርዕስ የመረጥኩት። ጊዮርጊስ ተቆረጠ ተፈለጠ ይሉናል። ለራጃው ነው ይላችኋል። እንዴት ያሳፍራል! ይሄ ቤተ ክርስቲያን ይመስላችኋል? ይሄ ክርስቶሳዊ ቃል ይመስላችኋል? የራሱ ጉዳይ ነው። አሜን። ልክ ነው። ቅዱስ ጊዮርጊስ ይከብራል። ራሱ ብቻ ግን አይደለም። ክርስትና መስጠትና መሰጠት ነው። ለሌላውም ይተርፋል። ኃይሌ ሲያለቅስ ነው። ኃይሌ ሮጠው ለራሱ ብቻ አይደለም። ይህ ኢትዮጵያ የምትባላለች፣ ቅዱስ ጊዮርጊስ ቤተ ክርስቲያን የምትባላለች፣ ክርስትና የምትባላለች፣ ክርስቶሳዊነት የሚባል አለ፣ ህብረታዊ አንድነቷ አለ። ለዚያ ነው ቆመን የምናጨበጭበው። ወገኔ አትበላ። በኢየሱስ ስም የመጣ አሳች ነው። ቅዱሳንን የሚጠላ ለዚህ እኮ ነው ተሸክመናቸው የዘለል ነው። ለዚህ እኮ ነው በቀይ ምንጣፍ የተቀበል ነው። ለዚህ እኮ ነው አበባ ይነሰንስ ነው። ለምን ከብልቶች አንዱ ቢከር ሌሎቹ ብልቶች አብረው ደስ ይላቸዋል ማለት። እንኳን በአዲስ ኪዳን ፍጽምት በሆነችው በዚህች አስደናቂ ቤተክርስቲያን ቀርቶ በብሉይ ኪዳን እንኳን አሰማቸው። እንዲህ ይላል ጻድቁ ኢዮብ እንዲህ ይላል፣ ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ ሁሉ አሞገሰችኝ ይልና ድሃውንና ችግረኛውን ረድቼ ነበርና ይላል። ድሃውንና ችግረኛውን ስለረዳ ፈንታ ያየችው ዓይን ሁሉ አሞገሰችው፣ የሰማችው ጆሮ ሁሉ መሰከረችለት። ወንጌልን ያጠገቡ ሰናይ በሪሆሙ ለእለይዜኑ ሰናይ ዜና፣ የምስራችን ባወሩ እግሮቻቸው የሚንከራተቱ መምህራን፣ ቅዱሳን፣ ጻድቃን እነ ተክለ ሃይማኖት ቆመን እናጨበጭብላቸዋለን፣ እናሞግሳቸዋለን፣ እናከብራቸዋለን። ለክርስቶስ እንደ መገበሪያ ስንዴ እና ግናጦስ ተፈጩና እናስ ተርበን የነበርነውን አጠገቡን ሞኜ። ይሄ ነጭ ልብስ የዛ ፍሬ እኮ ነው። ይሄ ትርጓሜ፣ ይሄ ቅዳሴ፣ ይሄ ኪዳን፣ ይሄ ማለት የዛ ሩጫ እኮ ነው። ምዕመናን ቆመን እናጨበጭባለን። አንድ የመጨረሻ ቃል ምን ያደርግልኛል? ለራሱ ጉዳይ ነው ይባልልኛል። አበዚህ ዘመን እንዴት ያሳዝናል! በሞት እንኳን በአዲስ ኪዳን በብሉይ ኪዳን እንኳን አብርሃም ለራሱ ብቻ የተረፈ ይመስላል አላለም። እግዚአብሔር ምን አለ? አብርሃም ሆይ ለበረከት ሁን አለው። ለበረከቱ ለማን? ለእስራኤል ነው። የሚባርከውን እባርካለሁ፣ የሚረግመውን እረግማለሁ ነው ያለው። ለበረከት ሆነ። በሞቴ ይሄ መፈጸሙን ደግሞ ላሳያችሁ። ቅዱስ ጊዮርጊስ ሲከብር ያስቆርፋል፣ ያበሳጫል፣ ያናደዳል። በሞቴ አሁን ደግሞ የማቀርበው ደግሞ ተመልከቱ። ወይን በእርሻ ላይ ለመሰብሰብ ሲደርስ ይላል እቤት ውስጥ ያለው የተጨመቀው በጠርሙስ ውስጥ ያለው ወይን አለ ልፍላ ልገንፍል ይላል ማለት። እርሻ ላይ ያለው ሲበስል እኮ ነው እቤት ያለው ልገንፍል የሚለው ይላል። የቅዱስ ኤፍሬም ትምህርት ነው ምዕመና። አየህ ምን ይላል? ተፈጥሮ እንኳ እንዲህ አይነት ግንኙነት ካለው ከተፈጥሮ የከበራችሁ እናንተ የቤተክርስቲያን ልጆችማ ከዚህ የበለጠ አንድነትና ግንኙነት አላችሁ። በሰማይ ያሉትና በምድር ታጭዶ የተቀመጠው ላይ በሰማይ ያለውና እርሻው ላይ ያለው እዚህ መስክ ላይ ያለ ነው። እኛ እንዲህ አይነት ተፈጥሮ አንድነት እንኳን አለን ምዕመናን። ልትገርም በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። አንድ ኃጥእ ንስሐ የሚገባው በምድር ነው በሰማይ ነው? በየት ነው? በምድር ባለች አንዲት ምዕመን መጸጸትና ንስሐ መግባት በሰማይ ባለች ጉባኤና ህብረት ደስታ ይሆናል ይላል። በሞቴ ምን አግብቷት ነው ደስ ይላል? አንዳንዶች እኮ እንደዚህ ነው ይሉ። ምን አገባቸው? የት ያውቃሉ? የት ይሰማሉ? እንደዚህ አድርግ ነው። በሞቴ የኔ ንስሐ መግባት ብታውቅ ነው ባታውቅ ነው ደስ ይላል። ብታውቅ ነው ባታውቅ አሰማችሁኝ ወይ መናገር ፈቃደኞች አላችሁ? የዘንባባ ዝንጣፊ ይዛ የምትዘምረው እሷ ናት። ነጭ ልብስ ለብሳ ያለችው እሷ ናት። በዙፋኑ የተቀመጠችው እሷ ናት። መና የምትመገብ እሷ ናት። በአምላኳ ዙፋን ከባ የምትሰግድ እሷ ናት። ያሸነፈችው ቤተ ክርስቲያን
አሸናፊዋ በሰማይና በውስጥ በዓለም የምትኖሩ ደስ ይበላችሁ፣ በባህርና በምድር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወርዷልና የተባለው በሰማይ በደስታ የሚኖሩ ድል ያደረጉ እነ ቅዱስ ጊዮርጊስ ያሸነፉ ሐዋርያት ያሉበት የሐዋርያት ስም የተጻፈበት እኔ ይደንቀኛል። አንዳንድ ሰዎች ጥያቄ ጠይቁናል። ለምንድን ነው የቅዱሳኑን ስም እዚህ ቤተ መቅደስና እዚህ ታቦት ላይ የምትጽፉት ይላሉ። አንተ እዚች መቅደስ ላይ ነው የሚደንቅ? በሰማይ ያለችው መቅደስ ላይ የሐዋርያት ስም ተጽፎልህ የለ? ያኔት ምትገባ ነው። እንዲያውም አንድ ሊቅ ምን ይላል? ከምትታየው ቤተ ክርስቲያን ይልቅ የማትታየዋ ቤተ ክርስቲያን 80% ናት ይላል። የምትታየው ቤተ ክርስቲያን 20% ብቻ ናት ይላል። እሷ የቷ ናት? እኔና እናንተ የምንኖርባት ይቺ 20% ብቻ ናት። ምዕመናን 80% ኳስ አይታይም። ለዚህ ነው የምትታይና የማትታይ የምትባለው። የማትታየዋ ቤተ ክርስቲያን 80% መሆኗን ልታረጋግጥልን ትችላለህ? አዎ ልንገራችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም መምህር አይነ ኩሉ የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው፣ ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። በዚህች ዕለት ይልቁንም ከሰማዕቱ ከቅዱስ ጊዮርጊስ በረከት ረድኤት ለሁላችንም ያሳትፈን። አሜን። ለጥቂት ደቂቃዎች የእግዚአብሔርን ቃል አስታውሳችኋለሁ። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደርሳችኋል ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 14 ምዕራፍ 12 ቁጥር 23 በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደርሳችኋል ይላል። በዚህ ቃል መነሻነት ለ30 ደቂቃ የእግዚአብሔርን ቃል አስታውሳችኋለሁ። እኔና እናንተ ክርስቲያን ስንሆን፣ እኔና እናንተ ወደ ክርስቶስ ስንቀርብ የምንደርሰው
ወደ ክርስቶስ ብቻ አይደለም የክርስቶስ ወደ ሆኑትም ጭምር ነው የምንደርሰው። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደርሳችኋል የሚለው። ወገኖቼ የምንደርሰው ወደ መላእክትም ጉባኤ፣ የምንደርሰው ወደ ጻድቃንም ኅብረት ነው። የምንደርሰው ወደ መስተጋድላን ወደ ሰማዕታትም አንድነት ነው። ልብ በሉ። ቤተ ክርስቲያን የምትባለው ወይም የክርስቶስ አካል የምትሰኘው ቤተ ክርስቲያን የመላእክትን ድል የነሱ የጻድቃንን ያሸነፉ የሰማዕታትን አንድነት ናት። ለዚህ ነው ወደ እነዚህም ጭምር ደርሳችኋል የሚለው መጽሐፍ ቅዱስ። ወገኖቼ ቤተ ክርስቲያን ማለት የቷ ናት? መጀመሪያ እሷን ላስረዳችሁ። ቤተ ክርስቲያን የክርስቶስ አካል የምትባል ናት፣ ወይም አካለ ክርስቶስ ትባላለች። ክርስቶስ የቤተ ክርስቲያን ራስ። ቤተ ክርስቲያን የኔና የናንተ ደግሞም በደስታ የተሰበሰቡ የአእላፋት መላእክት፣ ደግሞም የጻድቃን መንፈሶች፣ ደግሞም የመስተጋድላን የሰማዕታት አካል የምትባለው ይቺ ናት። ኅብረቱ፣ አንድነቱ፣ ጉባኤው የክርስቶስ አካል ይባላል። ወገኖቼ መጽሐፍ ቅዱስ በኤፌሶን መልእክት ምዕራፍ 5 ላይ ሐዋርያው ቅዱስ ጳውሎስ አካሉ ስለሆነች ስለ ቤተ ክርስቲያን ይላል። ለዚህ ነው ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካሉ ናት ያልኳችሁ ለዚህ። ይህንን ያዙና አካሏ በሆነች በዚህች ኅብረት፣ አካሉ በሆነች በዚህች አንድነት ያሉ በደስታ የተሰበሰቡ አእላፋት መላእክት፣ የጻድቃን መንፈሶች፣ ደግሞም የበኩራት ማኅበር፣ ደግሞም ያሸነፉ የሰማዕታት ኅብረት እና እኛ በምድር ያለነው የአካሏ ሕዋሳት ወይም ብልቶች እንባላለን። መጽሐፍ ቅዱስ በአንደኛ ቆሮንቶስ መልእክት ምዕራፍ 12 ላይ ይህንን ይዘረዝራል። የአካሉ ብልቶች ነን ይላል። ልብ በሉ። ክርስቶስ ራስ ነው። ኅብረቱ፣ ጉባኤው፣ አንድነቱ ደግሞ አካል። በዚያ ውስጥ የምንኖር እኛ ደግሞ ሕዋሳት ወይም ብልቶች እንባላለን። እንግዲህ ቤተ ክርስቲያን የምትባለው የእነዚህ ሁሉ ጉባኤ አንድነትና ኅብረት ነው ወገኖቼ። አንደኛ። ሁለተኛ ነጥብ ቤተ ክርስቲያን የክርስቶስ አካል ስለሆነች የክርስቶስ አካል ደግሞ አንዲት ብቻ ነች። እደግመዋለሁ፣ አንዲት ብቻ ነች። ክርስቶስ ሁለት ወይም ሶስት አካላት እንደሌሉ፣ ያልተሰነጠቀ፣ ያልተቆረጠ፣ ያልተፈለጠ አንድ አካል ብቻ እንዳለው አካሉ የሆነች ቤተ ክርስቲያን አንዲት ብቻ ነች። እደግመዋለሁ፣ አንዲት ብቻ ነች። መንትያ፣ ቅጥያ፣ አምሳያ የሌላ እንደ መሰንቆ ጭራ አንዲት ብቻ የሆነች
አንዲት ቤተክርስቲያን ነች። ቃላቶቹን ደጋግሜ የምናገረው በሚገባ እንድናስተውላቸው እኮ ነው። ደግሞ የምናገርበት ምክንያት ስላለኝ ነው። አንዲት ነው። የክርስቶስ አካል አንድ እንደሆነ የክርስቶስን ቤተክርስቲያን አንዲት ናት። አኗኗሯ፣ ይዘቷ፣ ሁኔታዋ ግን ይለያያል። አንዲት ናት፣ አኗኗሯ ግን ይለያያል። እንዴት? ባጭሩ ሊቃውንት ከብዙ በጥቂቱ የሚከፍሉበትን 3 ነጥቦች ላንሳላችሁ። በሞቴ ስሙ። ምንም አይጎልባችሁም፣ አትጣሉፍ። ከሁሉ በላይ የሚበልጠው ይህችው የእግዚአብሔር ቃል ብቻ ነው እና ተረጋጉና ጥቂት ደቂቃ ምንናገረው እሱ ከቻላችሁ ጸሎትም የምትጸልዩ ጥቂት ደቂቃ እንድትጸልዩ የሚያደርጋችሁን የእግዚአብሔርን ቃል ጥቂት ደቂቃ ስሙና ከዛ በኋላ ትጸልያላችሁ። እዩ፣ ቤተክርስቲያን አንዲት ስትሆን አኗኗሯ ለእኔ አጠር ለማድረግ በ3 ሁኔታዎች በ3 አይነቶች ልግለጻ። አንደኛዋ የምትታይ፣ ሌላኛዋ የማትታይ። እዩ፣ አንዲት ናት፣ የምትታይና የማትታይ ናት። አንዲት ናት፣ ትታያለችም አትታይም። የውጭ ሊቃውንት ምን ይላሉ? ዘ ቪዚብል ኤንድ ዘ ኢንቪዚብል ቸርች ይላሉ። የምትታይ አላት፣ ደግሞ የማትታይ አላት። እዩ፣ እንዲያውም አንድ ሊቅ ምን ይላል? ከምትታየው ቤተክርስቲያን ይልቅ የማትታየዋ ቤተክርስቲያን 80% ናት ይላል። የምትታየው ቤተክርስቲያን 20% ብቻ ናት ይላል። እሷ የቷ ናት? እኔና እናንተ የምንኖርባት ይቺ 20% ብቻ ናት። ምዕመናን 80% ኳስ አይታይም። ለዚህ ነው የምትታይና የማትታይ የምትባለው። የማትታየዋ ቤተክርስቲያን 80% መሆኗን ልታረጋግጥልን ትችላለህ? አዎ ልንገራችሁ። በመግቢያ የተነሳውበት የቅዱስ ጳውሎስ ኃይለ ቃል በደስታ የተሰበሰቡ አእላፋት መላእክት በዓይናችን አናያቸው፣ በእጃችን አንዳሰሳቸው፣ ግንስ የቤተ ክርስቲያን ጉባኤ አባላት ናቸው። አይታዩ ወገኖቼ፣ በዕለተ እሑድ የተፈጠሩ የማይባዙ በኢዮር በራማ በኤረቅ መንደር መስርተው የተቀመጡ አሁን የማይበድሉ አንድ ጊዜ ተጋድለው ንቁም በበህላዌነ እስክንረክቦ ለአምላክነ አምላካችንን እስክናውቅ ድረስ ጸንተን እንቆም ብለው ዲያብሎስን ያሸነፉ ግን የነሱ አይታዩም። ግን መላእክት የቤተ ክርስቲያን ጉባኤ አባላት ናቸው። የማይታይ ሁለተኛ፣ አሁንም በኃይለ ቃል የተነሳውበት ወደ ጻድቃን መንፈሶች ደርሳችኋል የሚለው የጻድቃን ነፍሳት የት ያሉ? በገነት ያሉ። ከመጀመሪያው ፍጥረት ከደጉ ከአቤል ጀምሮ እስከዚህ እስከምናገርባት ሰከንድ ድረስ ያረፉ ደጋግ ቅዱሳን ነፍሳት ምን ያክል ብዙ እንደሆኑ አስቡት። እነሱስ አይታዩም፣ ግንስ የቤተ ክርስቲያን ጉባኤ አባላት ናቸው። ሦስተኞቹስ በብሔረ ሕያዋን ያሉ እንደነ ቅዱስ ሄኖክ ሞትን ያልቀመሱ፣ እንደነ ኤልያስ በእሳት ሰረገላ የተሰወሩ፣ እንደነ ቅዱስ አባታችን አቡነ አረጋዊ የተሰወሩ፣ ደግሞ እግዚአብሔር የሚያውቃቸው
የሰወራቸው ሞት ያላያቸው እነሱስ አይታዩም። ሶስት አራተኞቹስ በብሔረ ንጹሐን ያሉ ከወንጌላውያን እንደ ቅዱስ ማቴዎስ ከባሕታውያን እንደነ አባ ዞሲማስ ያሉ ያዩዋቸው ሺህ ዓመት ሲሞላቸው የሚታደሱ በብሔረ ሕያዋን የሚኖሩ ኃጢአት ያሰሩ እነዚህ በብሔረ ንጹሐን የሚኖሩ ግን አይታዩ። አምስተኞቹስ በገጸ መሬት ያሉ ግን የተሰወሩ ስውራን አሉ። ምዕመናን በእርግጠኝነት ልንገራችሁ በመካከላችን በምድር ላይ እየኖሩ ግን የኔና የእናንተ አይን ማያቸው ቅዱሳን አሉ። እዚህ አሁን ቁጭ ብለን የት ቦታ እንደሆነ አይታወቅም፣ ግን እግዚአብሔር ስውራን አሉ። ይሄን በቤተ ክርስቲያን በደንብ የተረጋገጠ እኔ በቅርቡ ሰምቻለሁ። እዚህ ጦጦ ኪዳነ ምሕረት ልጅቷ ሲነግረኝ ታማሚና ባለ ግርማ ናቸው አለች። ገና ሳያቸው ደነገጥኩ አለች። እዚህ ገዳም አይቻቸው አላውቅም አለች። ጦጦ ኪዳነ ምሕረት ሳያቸው ድንግጥ አልኩና እስኪ ልባረክ ብዬ ጠጋላለሁ። መዓዛቸው ልዩ ነው አለች። ከቶም ቢሆን እንዲህ አይነት መዓዛ ምድር ላይ አሽትቼ አላውቅም አለች። ተሳለምኩና በጣም ተደብቄ ከቅጽበት እኮ ነው ዞር ስል እኚህ ቄስ የሉም አለች። ተሰወሩብኛል። ምዕመናን አብረው እየሆኑ ግን ማናያቸዋል። እኔና እናንተ እኮ በምንተያየው ነው ተስፋ የቆረጥነው። የማይታዩ የእግዚአብሔር ቃል እንደተናገረው ለበዓል ያልሰገዱትን 7000 ሰዎች ለእኔ ያስቀርቻለሁ አላለውም ኤልያስ የማያያቸው እግዚአብሔር የሚያያቸው 7000 ሰዎች እግዚአብሔር ለሱ አስቀርቶ እንደነበር ታውቃላችሁ። እግዚአብሔር ያስቀራቸው ሰዎች አሉ። በደል የማይወዱ በንጽህና እግዚአብሔርን ደስ ለማሰኘት በዚህ ምድር ላይ የመኖር ዓላማ ያላቸው በገጸ መሬት የኖሩ ግን የተሰወሩ። አምስተኛ ስድስተኛ ወገኖቼ በየገዳማት እግዚአብሔር በሚያውቃቸው ራሱ ባወቀ የሰወራቸው አሉ ነው ብላችሁ። ይሄ በተለይ የቅዱሳንን ታሪክ ለሚያነብ ቅዱስ መሆን ለሚፈልግ ሰው ያገኛቸዋል። ግዑሳን ይባላሉ፣ ስውራን ይባላሉ አሉ። አምስተኛ ስድስተኛ ከሰው ተለይተው የተሰወሩ አሉ። ከገጸሰ እነዚህም በምድር ላይ የሚኖሩ ናቸው፣ ግን ከገጸሰ የተሰወሩ ናቸው። ከሰው አይን የተሰወሩ ናቸው እነዚህ። ስድስተኛ ሰባተኞቹ ገሃዳውያን በተጋድሎ ያሉ ምእመናን እኔና እናንተ ነው። ጠባለ ኪዳን መሸለ ቁርባን የምትገሰግሱ በዓል የምታከብሩ አስራታችሁን የምታወጡ በቤተ መቅደስ የምትመላለሱ ጸሎት የምትጸልዩ ቅዳሴ የምታስቀድሱ ጾም የምትጾሙ ጸሎት የምትጸልዩ የምንተያይ እኔና እናንተ ነን ወገኖቼ። ብንደክም እየበረታን ብንወድቅ እየተነሳ ብንጠፋ እየተገኘን ብንቅበዘበዝ እያቀፈን የምንታይ ልብ በሉ። ስድስቱ ግን አይታዩ። አንደኛዋ ብቻ ትታያለች። የቷ? አሁን ያልኳችሁ እኔና እናንተ ነን። ስለዚህ የምትታየውና የማትታየዋ 80% ናት። ምሳሌ ልስጣችሁ። ለምሳሌ ሁላችንም ጋር ቅዱሳን መላእክት አሉ አጠገባችን። የእግዚአብሔር ቃል እንደሚናገረው ቅዱሳን መላእክት አሉ። ከእነዚህ ከታናናሾች አንዱን እንዳትነቁ፣ መላእክቶቻቸው ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ ይላል። መላእክቶቻቸው ይላል። አንድ እንዳይመስልህ ሁለት መላእክት በእኔና በእናንተ ዙሪያ እንግዲህ እግዚአብሔር ያሳያችሁ እንደ ዝናብ ነጠብጣብ እንደ ድሮፕሌት የሚሆኑ ለቁጥር የማይቻሉ መላእክት አሉ። እግዚአብሔር ፍጥረትን የሚያስጠብቅበት እንኳን እኔና እናንተ ንፋሳትን የሚያስጠብቅበት እንኳን እኔና እናንተ በቤተ መቅደስ ውስጥ አሁን እዚህ ደፍረን ጮክ ብለን እናወራለን፣ እጆቻችንን ኪሳችን ከተን እንስቃለን እንጂ እዚህ መቅደሳችን ውስጥ መሠዊያው አጠገብ መላእክት አሉ። እኛ የቆምንበት አካባቢ መላእክት አሉ። እንደውም ሊቃውንት ሲናገሩ መግቢያው በር ላይ 2፣ እዚህ 2፣ መቅደስ ውስጥ 2፣
ቅድስተ ቅዱሳን ውስጥ ቢያንስ 9 መላእክት የታወቁ አሉ ይላሉ። ካጠገባችን ሌላ አያችሁ፣ ከምትታየው የማትታየዋ ትበዛለች። ሁለተኛዋስ አሸናፊዋና ደግሞስ ተዋጊዋ ትባላለች። አንዲት ናት ቤተክርስቲያን። አይነቷንና አኗኗሯን ነው ልገልጽላችሁ። አንደኛዋ የምትታይ ሌላኛዋ የማትታይ ግን ስንት ናት? እንተ በምድር ሰረዊሃ ወበሰማይ አዕጹቂሃ። ስሮቿ በምድር ቅርንጫፎቿ በሰማይ ግን ስንት ናት? አንድ ናት። ሁለተኛዋስ ድል አድራጊዋና ተዋጊዋ ትባላለች። ድል አድራጊዋ የቷ ናት? በሰማይ ያለችው። ድል አድራጊዋ የቷ ናት? በአጸደ ነፍስ ያለችው፣ በብሔረ ሕያዋን ያለችው፣ በጻድቃን ጉባኤ ያለችው። እሷ ምንድን ናት? አሸንፋለች። እኩያት ፍኖታት አጋንንት ዲያብሎስ አናውያን አረማውያንን ድል አድርጋ በሰማይ አለች። የዘንባባ ዝንጣፊ ይዛ የምትዘምረው እሷ ናት። ነጭ ልብስ ለብሳ ያለችው እሷ ናት። በዙፋኑ የተቀመጠችው እሷ ናት። መና የምትመገብ እሷ ናት። በአምላኳ ዙፋን ከባ የምትሰግድ እሷ ናት። ያሸነፈችዋ ቤተክርስቲያን አሸናፊዋ። በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በባህርና በምድር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወርዷልና የተባለው በሰማይ በደስታ የሚኖሩ ግን ያለበት እነ ቅዱስ ጊዮርጊስ ያሸነፉ ሐዋርያት ያሉበት የሐዋርያት ስም የተጻፈበት እኔ ይደንቀኛል። አንዳንድ ሰዎች ጥያቄ ጠይቁናል። ለምንድን ነው የቅዱሳኑን ስም እዚህ ቤተ መቅደስና እዚህ ታቦት ላይ የምትጽፉት ይላሉ። አንተ እዚች መቅደስ ላይ ነው የሚደንቅ። በሰማይ ያለችው መቅደስ ላይ የሐዋርያት ስም ተጽፎልህ የለ? ያኔት ምትገባ ነው። ገና በሰማይ ኢየሱስ ይመሰክርላቸው የለ? አንተ እዚህ ለመመስከር እምቢ ብለሃል። ገና ክርስቶስ በሰማይ ሲመሰክርላቸው ምን ይውጥ ይሆን? አንዳንዶች የማትታየዋን የቤተ ክርስቲያን ባህሪ ክደዋል። ሞታለች፣ ጠፍታለች፣ አትሰማ፣ አታይ፣ አትለማ ይሉላችኋል። አካለ ክርስቶስ አይደለች? እንዴት ምውት ትሆናለች? እንዴት ትሞታለች? ለዚያ ነው ኢየሱስ አማን የሆን ነው። ድል አድራጊዋ እጅኛዋስ አሁን በምድር እኔና እናንተስ ተዋጊዋ ትባላለች። እስኪ ተዋጊዋ በሉ። ምኗ እየተዋጋች ያለች ማለት ነው። ዘሚኒታን ቸርችሏታል። ውጊያ ላይ ያለች ከውስጥ ሰውነት ከመብላት ከመጠጣት ጀምሮ የሚመጣባትን ውጊያ በጾም በጸሎት በስግደት በኪዳን በቅዳሴ በውዳሴ በጉባኤ እየታገለች ያለች ካላውያን ነገስታት ከአረማውያን ጋር እየታገለች ያለች ከውስጥ ካሉት ከውጭ ካሉት ጋር እየታገለች ያለች ከካህዲያን ጋር ከመናፍቃን ጋር እየታገለች ያለች እቺ ምንድና ተዋጊዋ። ያቺስ አሸናፊዋ። ሶስተኛዋስ አንድ ሊቅ ምን ይላል? የላይኛዋና የታችኛዋ ይላል። ዛፐሪን በሎር ይላል። የላይኛዋ በሰማይ ያለችው በልዕልና የከበረችው ከመዋረድ ያለፈችው በዙፋኑ ስር ያለችው እሷ የላይኛዋ። የታችኛዋስ እኔና እናንተ ነን። እኔና እናንተ ግን ስንት ናት? እስኪ አንድ በሉ። ስንት ናት? ስንት ናት? ልብ በሉ። ኢየሱስ ክርስቶስ የቤተ ክርስቲያን ራስ፣ ቤተ ክርስቲያን የክርስቶስ አካል። በቤተ ክርስቲያን ውስጥ ያሉ አሁን የዘርዘርኩላችሁ ቅዱስ ጳውሎስ ያስቀመጠው በደስታ የተሰበሰቡ የአእላፋት መላእክት፣ የጻድቃን መንፈሶች፣ የበኩራት ማኅበር ያላቸው በሙሉ ብልቶች እኛን ጨምሮ የቤተ ክርስቲያን ሕዋሳት፣ የቤተ ክርስቲያን ብልቶች ይላቸዋል መጽሐፍ ቅዱስ። እቺን ያዙና ሶስተኛውን ነጥብ ልንገራችሁ። በሞቴ ስሙኝ። እስኪ አንተ ያገልጠቃችሁ
በእኛ አካል ውስጥ ያሉ ሕዋሳት አንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? ጥያቄ አልገባችሁ? በእኛ ሰውነት ውስጥ ራስ አለን አይደል? አካል አለን አይደል? ሕዋሶች አሉን አይደል? ብልቶች አሉን አይደል? አንድ ላይ ነው የሚሰሩት ብልቶቻችን ወይስ ለየብቻ ተነጣጥለው? በሞቴ አንድ ላይ አይደል? ልቤ ሲያቆም አያቆምም ሁሉም ነገር አንድ ላይ። ምን ማለት ፈልጌ መሰላችሁ? በአካል ውስጥ ያሉ ሕዋሳት አንድ ላይ እንደሚሰሩ በአካሏ ቤተክርስቲያን ውስጥ ያሉ በላይ በታች ድል አድራጊዋ ተዋጊዋ የምትታየው የማትታየዋ የክርስቶስ ሕዋሳት ብልቶች ቅድም ያልኳችሁ በደስታ የተሰበሰቡ ያላፋት መላእክት የጻድቃን መንፈሶች ድል ያደረጉ የግወት ሰማዕታት ኅብረት ደግሞ እኛ አንድ ላይ ነው የምንሰራው። በአካል ውስጥ ያሉ ሕዋሳት አንድ ላይ እንደሚሰሩ በሞቴ በቤተ ክርስቲያን ውስጥ ያሉ ሕዋሳትና ብልቶች አንድ ላይ ነው የምንሰራው። አንድ ላይ ይሄን በመጽሐፍ ቅዱስ ማስረጃ አስደግፌ አሳይቼ ትምህርቴን እጠቀልላለሁ። በሞቴ ስሙ አንድ ላይ ነው የምንሰራው። አንድ ላይ እዩ። ወደ ጻድቃን መንፈሶች ደርሳችኋል። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል። ድል ወዳደረጉ ወደ ሰማዕታት ጉባኤ አንድነት ደርሳችኋል። አንድ ላይ የሚታዩ የማይታዩ ያሸነፉ የሚዋጉ የላዮች የታችኞች እነዚያ የጨረሱ እኛ መንገድ ላይ እነዚያ ተስፋቸውን የጨበጡ ያገኙ እኛ በተስፋ የምንኖር እኛ በእምነት የምንመላለስ እነሱ በማየት የሚኖሩ እንጂስ አንድ ላይ ነን፣ አብረን ደርሳችኋል የሚለን ወደዚህ ኅብረትና ወደዚህ ጉባኤ ነው። ሕዋሳት በአንድነት እንደሚሰሩ ምዕመናን አብረን እንደምንሰራ ላሳያችሁና ትምህርቴን ጠቀልላለሁ። እንዲህ ይላል እግዚአብሔር ቃል፣ በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። ልትገቡ በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። አንድ ኃጥእ ንስሐ የሚገባው በምድር ነው በሰማይ ነው? በየት ነው? በምድር ባለች አንዲት ምዕመን መጸጸትና ንስሐ መግባት በሰማይ ባለች ጉባኤና ኅብረት ደስታ ይሆናል ይላል። በጎቴ ምን አግብቷት ነው ደስ የሚላል? አንዳንዶች እኮ እንደዚህ ነው ይሉ። ምን አገባቸው? የት ያውቃሉ? የት ይሰማሉ? እንደዚህ አድርግ። በሞቴ የኔ ንስሐ መግባት ብታውቅ ነው ባታውቅ ነው ደስ የሚላል? ብታውቅ ነው ባታውቅ አሰማችሁኝ ወይ? መናገር ፈቃደኞች አይደላችሁ? እኔ ብቻ ምን በወጣኝ ትነግሩኛላችሁ? አትነግሩኝ? የቷ ድል የነሱ የሰማዕታት ኅብረት በእኔና በእናንተ ንስሐ ደስ ይላታል። ለምን? አብረንና አንድ ላይ ነው የምንሰራው። አንድ እዩ። የላይኛዋ በታችኛዋ ንስሐ ደስ ይላታል። እስኪ አስቡ። የላይኛዋ በታችኛዋ መመለስ ደስ ይላታል። ስለዚህ ትዘምራለች፣ ታሽበት ወንድሟ ተመልሷላ። በሞቴ እዛ ሉቃስ ወንጌል ላይ እንዳለው ወንድም እንዳይመስላችሁ። ያ ሉቃስ ወንጌል ላይ ያለው ወንድም ጠፍቶ በመጣው በወንድሙ ተነጫነጫ፣ አኮረፈ። ምክንያቱም በዚያ ቤት ደስታ ተደረገ። ያ ወንድምዬ ምን አለ? እኔ ካንተ ጋር ብዙ ዘመን ስኖር ምንም ሳታረግልኝ ተቅበዝብዞ ጠፍቶ ሀብትህን አባክኖ በመጣው በዚህ ልጅ ይሄን ያህል ደስታ ሊደረግ ይገባልን? አኮረፈ። አቤት እንዴት ያሳዝናል! የወንድሙ መመለስ ደስ የማያሰኘው ምን ሆኖ ነው ወገኖቼ? አያችሁ፣ አንዳንዱ እንደዚህ አይነት ስሜት ይሰማቸዋል። እንዴ ማቀፍ ወንድሞች ሲከብሩ፣ ቅዱስ ጊዮርጊስ ሲከብር ያስቆርፋል፣ ያበሳጫል፣ ያናደዳል።
በሞቴ አሁን ደግሜ የማቀርበው ደግሞ ተመልከቱ። የላይኛዋ በእኛ ንስሐ ደስ እንደምትሰኝ እኛ ደግሞ እዚህ በምድር ያለ ነው ጉባኤ ቤተክርስቲያን የጉባኤ አካላት የቤተክርስቲያን ሕዋሳት በምን ደስ ይለናል ካላችሁ አንድ ጥቅስ ደግሞ ላንብብላችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል። ጨርሻለሁ። እሺ ትምህርት እንዲህ ይላል ላንብቡ እንዳላበላሸው ቃል በቃል ባነበው ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ልትገቡ ከብልቶች ከሕዋሳት አንዱ ሲከብር አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። በሞቴ ቅድም መግቢያ ላይ ያልኳችሁን ላስታውሳችሁ። ምን የሚለው ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት። በቤተክርስቲያን ውስጥ ያሉ አማኞች ድል ያደረጉ ይዋጉ፣ ያሸነፉ ከውጊያ ላይ ያሉ የሚታዩ የማይታዩ ላይ ያሉ ታች ያሉ በሙሉ ሕዋሳቱ እነዚህ ነው። ከብልቶች ከሕዋሳት አንዱ ሲከብር ሌሎቹ ብልቶች አያኮርፉ፣ ደስ ይላቸዋል። ምን ይላቸዋል? ከብልቶች አንዱ ሲከብር ያከበሩት ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል። ምን ማለት መሰላችሁ? ከክርስቲያኖች ወገን አንዱ ሰማዕትነት ሲቀበል ሌሎቹ ክርስቲያኖች አብረው ምን ይላቸዋል? በሞቴ ምን ይላቸዋል? ሕዋሳቸው ነዋ፣ ብልታቸው ነዋ፣ ወንድማቸው ነዋ፣ ደስ ይላቸዋል። ቅዱስ ዮሐንስ አፈወርቅ ሰማዕታት ራስ ናቸው፣ እኛ ምእመናን ደግሞ እግሮች ነን። የሰማዕታት መክበር፣ የሰማዕታት ታላቅ መሆን፣ የሰማዕታት ምስክርነት የቃል የትምህርት የሞት ምስክርነት እግሮች የተባሉ ምእመናንን ደስ ያሰኘናል በሞቴ። ለዚህ እኮ ነው ቅዱሳን ሰማዕታት መስተጋድላን ጻድቃን ለምንድን ነው ቆመን የምናጨበጭብላቸው? ለምንድን ነው የምናሞግሳቸው? ለምንድን ነው የምናከብራቸው? ታውቃላችሁ ክርስቲያኖች፣ ከብልቶች አንዱ ከበራ ክቡር ሞቱ ለጻድቅ ወደመ እግዚአብሔር። በእግዚአብሔር ፊት ሰማዕትነታቸው የከበረች ናታ፣ ተጋድሏቸው የከበረች ናታ፣ ምስክርነታቸው የከበረች ናታ፣ ንጽህናቸው የከበረች ናታ። ስለዚህ ቆመን እናጨበጭብላቸዋለን። ለምን? ወንድሞቻችን፣ ብልቶቻችን፣ ሕዋሳቶቻችን ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። ያችኛዋ በእኛ ንስሐ እጅስ በእነሱ ድል ደስ ትሰኛለች። ለምን? አብረን ነው የምንሰራው። የፕሮቴስታንቱ ዓለምና የተሐድሶ ዓለም የቤተ ክርስቲያንን የማይታየውን ባህሪ ክዷ። ካቶሊክ ደግሞ አምላካዊ መለኮታዊ ሰማያዊ መሆኗን ትቶ ኢንስቲትዩሽን የሆነ ተቋም ብቻ አድርጓታ። ኦርቶዶክሳዊት ቤተ ክርስቲያን ብቻ የማይታየውንም ያመለች የቤተ ክርስቲያንን ልዕልናና አምላካዊነት ያከበረች አንዲት ብቻ አለች። ስሜታዊ ሆኜ አይደለም የምነግራችሁ፣ አውቄ አምኜ ቀምሼ ነው ለማቅመስ የምታገል። አብረ በሞት አንድ ምሳሌ ልመስል ነገሩ የበለጠ ግልጽ እንዲሆንልን። አንድ ጀግና አትሌት አለ። ሁል ጊዜ ምሳሌ ባቀርብ ለምዕመናን ቅርብ ሊሆን ስለሚችል ብዬ ነው። አትሌት ኃይሌ ገብረስላሴ ከ27ና ከ28 ጊዜ በላይ ሪከርዶችን አንከታቷል። ሰው ዓለምን አስደምሟል። እጆቻቸውን በአፍ አስጭኗል። እንዲህ የማይሰው ከየት መጥቷል ተብሏል። ከሌላ ፕላኔት የመጣ ሰው ነው አሰኝቷል። በሞት የኃይሌ ድል፣ የኃይሌ ማሸነፍ የኃይሌ ብቻ ነበረ ነው ወይ? እቺን እንድትነግሩ ይፈልጋል። ነው አይደለም? የማን ጭምር ነው? የኢትዮጵያውያን እውነት አስብ። ሲያለቅስ አብረህ ያለቀስከው
እንዴ ለሃጃው ነው። ሰሞኑን አንድ ጎረምሳ ሲሰብክ ሰምቼ እኮ ነው ይሄን ርዕስ የመረጥኩት። ጊዮርጊስ ተቆረጠ ተፈለጠ ይሉናል። ለሃጃው ነው ይላችኋል። እንዴት ያሳፍራል! ይሄ ቤተ ክርስቲያን ይመስላችኋል? ይሄ ክርስቶሳዊ ቃል ይመስላችኋል? የራሱ ጉዳይ ነው። አሜን። ልክ ነው። ቅዱስ ጊዮርጊስ ይከብራል። ራሱ ብቻ ግን አይደለም። ክርስትና መስጠትና መሰጠት ነው። ለሌላውም ይተርፋል። ኃይሌ ሲያለቅስ ያለቀስ ነው። ኃይሌ ሮጠው ለራሱ ብቻ አይደለም። ኢትዮጵያ የምትባላለች፣ ቅዱስ ጊዮርጊስ ቤተ ክርስቲያን የምትባላለች፣ ክርስትና የምትባላለች፣ ክርስቶሳዊነት የሚባል አለ፣ ህብረታዊ አንድነቷ አለ። ለዚያ ነው ቆመን የምናጨበጭበው። እንዴ ኃይሌን በትከሻ የተሸከምከው ምን ሆነ? የራሱ አይደለም። አንድ ባንዲራ አለ የሚውለበለብ እሱ አለቀሰና ያ ኬንያ ታንዛኒያውን አትሌት አልሰማው ደም እያንዠረዠረ ውድድሩን መጨረስ አልቻለም ነበር። ታስታውሱ ከሆነ አንድ ጋዜጠኛ እየሮጠ በሞተር ተከተለውና በቃ ይበቃል፣ ደም እየፈሰሰ ነው፣ ልትሞት ትችላለህ ብሎ አለው። እየሮጠ ምን እንዳለው ታውቃላችሁ? አገሬ ታንዛኒያ ይህን ያህል ማይል የላከችኝ ውድድሩን አቋርጬ ሳይሆን ሞቼም ቢሆን እንፈጽምላት ነው የላከችኝ አላ። ለሀገሩ ነው የሚሮጠው፣ ለሀጃው ነው። ወገኔ አትበላ። በኢየሱስ ስም የመጣ አሳች ነው፣ ቅዱሳንን የሚጠላ። አንድ ላይ ነን፣ አብረን ነን። ለዚህ እኮ ነው ተሸክመናቸው የዘለል ነው። ለዚህ እኮ ነው በቀይ ምንጣፍ የተቀበል ነው። ለዚህ እኮ ነው አበባ ይነሰንስ ነው። ለምን? ከብልቶች አንዱ ቢከር ሌሎቹ ብልቶች አብረው ደስ ይላቸዋል ማለት። እንኳን በአዲስ ኪዳን ፍጽምት በሆነችው በዚህች አስደናቂ ቤተክርስቲያን ቀርቶ በብሉይ ኪዳን እንኳን አሰማቸው። እንዲህ ይላል ጻድቁ ኢዮብ። ጻድቁ ኢዮብ እንዲህ ይላል፣ ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ ሁሉ አሞገሰችኝ ይልና ድሃውንና ችግረኛውን ረድቼ ነበርና ይላል። ድሃውንና ችግረኛውን ስለረዳ ፈንታ ያየችው ዓይን ሁሉ አሞገሰችው፣ የሰማችው ጆሮ ሁሉ መሰከረችለት። ወንጌልን ያጠገቡ ሰናይ በሪሆሙ ለእለይዜኑ ሰናይ ዜና፣ የምስራችን ባወሩ እግሮቻቸው የሚንከራተቱ መምህራን፣ ቅዱሳን፣ ጻድቃን እነ ተክለ ሃይማኖት ቆመን እናጨበጭብላቸዋለን፣ እናሞግሳቸዋለን፣ እናከብራቸዋለን። ነፍሳችንን በፍቅረ እግዚአብሔር አጠገቧት፣ በተጋድሎ አረጋጓት። ርኩሳት መናፍስትን፣ ደዌያትን፣ አጋንንትን አራቁላት። ለኢትዮጵያ ተጋደሉላት፣ ለክርስትና ሞቱላት። ለክርስቶስ እንደ መገበሪያ ስንዴ እና ግናጤዎስ ተፈጩላት። እናስ ተርበን የነበርነውን አጠገቡን ሞኜ። ይሄ ነጭ ልብስ የዛ ፍሬ እኮ ነው። ይሄ ትርጓሜ፣ ይሄ ቅዳሴ፣ ይሄ ኪዳን፣ ይሄ ማለት የዛ ሩጫ እኮ ነው። ምዕመናን ቆመን እናጨበጭባለን። በልባችን ትከሻ እንሸከማቸዋለን፣ እንዘምርላቸዋለን፣ እንቀኝላቸዋለን። ቤተ ክርስቲያን ማለት ይህቺ ናት። የላይኛዋ በታችኛዋ ንስሐ፣ የታችኛዋ በላይኛዋ ድል ደስ የሚላት። በቅዱስ ጊዮርጊስ ድል ደስ ይለናል። አናፍርም፣ አናኮርፍም። ምክንያቱም ብልታችን፣ ሕዋሳችን እንዴ ዓይንህ እንዴት ያምራል ብትሉኝ እኮ በደስታ ነው የምትነከነከው። ምን አገባኝ ይባላል። ዓይኔ ማለት ሌሎቹ ሕዋሳት አብረው ደስ ይላቸዋል። ይሄኔ አይደለም፣ የቤተ ክርስቲያን አይደለም። አየህ፣ ወንጌል ማለት ይሄ ነው። አትታለው ወገኔ። አብረን አብረን ለዚህ ነው የምንፈልጋቸው። አንድ የመጨረሻ ቃል ምን ያደርግልኛል? ለራሱ ጉዳይ ነው ይባልልኛል። በዚህ ዘመን እንዴት ያሳዝናል! በሞት እንኳን በአዲስ ኪዳን በብሉይ ኪዳን እንኳን አብርሃም ለራሱ ብቻ የተረፈ ይመስላል አላለም። እግዚአብሔር ምን አለ? አብርሃም ሆይ ለበረከት ሁን አለው። ለበረከቱ ለማን? ለእስራኤል ነው። የሚባርከውን እባርካለሁ፣ የሚረግመውን እረግማለሁ ነው ያለው። ለበረከት ሆነ። በሞቴ ይሄ መፈጸሙን ደግሞ ላሳያችሁ። ምንድን ነው ያለው? ሙሴ ይሄን ሕዝብ አጠፋዋለሁ ሲል እግዚአብሔር በዛ በሲና ተራራ ሙሴ ምን እንዳለ ታውቃላችሁ? አብርሃም ይስሐቅን ያዕቆብን አስብ ሲለው እግዚአብሔር ራራ ይላል። ለሃጃው አይደለም አብርሃም
ለእስራኤል ሁሉ ተረፈልህ። አየኸው? ወንጌል ማለት ክርስትና ማለት ሃይማኖት ማለት ነው። አንተ እንኳን ለቤት ትተርፋለህ። አንተ ከበረታ እኛም ታድናለህ። ለዚህ እኮ ነው አባታችን የሚል ጸሎት የምንጸልየው። አባቴ ነው ብሎ የሚጸልይ ከቶ ማን? አንድ ላይ ነው። አንድ ላይ የማያስፈልገው ቅዱስ ጳውሎስ እስከ ሶሎስ እንኳን የምእመናን ጸሎት እንዳስፈለገው አታውቅም። የተሰሎንቄ ምእመናን ጸልዩልኝ እኮ አላቸው። ለእኔ ደግሞ እንደሚገባ ገልጠው ዘንድ በቃል በኑሮ በሕይወት በሞት በሰማዕትነት ገልጠው ዘንድ ጸልዩልኝ። አሁን ጳውሎስ የነሱ ጸሎት አብረው ነው የሚሰሩት። አብረው ጎበዝ፣ የራሱ ጉዳይ ነው፣ አያስፈልገኝም። ኧረ ከቶ ከየት ተብሏል? የት አለ? የለም። እንደዚህ አይነት ትምህርት የለም። እንደዚህ አይነት ትምህርት የለም። እንደዚህ አይነት እውነት የለም። እውነት እጅ አሁን የምነግራችሁ ነው እንዴ። በሞት ያልተሳውሱ የሐዋርያት የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለጨርቃቸው፣ የጨርቃቸው ቅድስና ለጥላቸው እየተረፈ እነሱ በሚተላለፉበት መንገድ ላይ በሽተኛ አስቀምጦ አልነበረ? ለሃጃው ብቻ ነው ጴጥሮስ? ለራሱ ጉዳይ ነው ጳውሎስ? አይደል። እንኳን እሱ ጥላው እንኳን ለሰዎች ተረፈላየ። ክርስትና ይተርፋል። ክርስትና ይሻገር። ክርስትና አንተ እዚህ ሆነ ሌሎችን እንኳን ሳይቀር ይነካል። ወንጌል ማለት ነው። ትርፍ ማለት ነው። እውነት እላችኋለሁ ዋጋው አይጠፋበትም ያለው ይሄ ነቢይን በነቢይ ስም የሚቀበል የነቢይ ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ካለ በኋላ ዋጋው አይጠፋበትም። ዋጋ አለ። ለዚህ እኮ ነው ዮሴፍ ቅዱስ ዮሴፍ ታስታውሱ ከሆነ ለጲጢፋራ ቤት ብቻ አይደለም ለጎረቤት ሁሉ የተረፈው፣ የተራበው ዘመን ያጠገበው ዮሴፍ ንጽሕና ከእሱ አልፎ ለጠላቶቹ ወንድሞቹ እንኳን ሳይቀር የተረፈው የቅዱሳን ንጽሕና ለእኛ ሳይቀር ይተርፋል። ይሄኔ ኢትዮጵያን ማር እያሉ የሚተናነቁ ስንት ቅዱሳን በበረሃ አሉ አውቃለሁ። ባለፈው ሰልፍ እንሰልፋለን ያልን ጊዜ አዲስ አበባ ላይ ሞልቷት ቅዱሳን እንደነበሩ አስታውሳለሁ። የአዲስ አበባ ደግ ሕዝብና ብቻውን አይሞትም። እኛ ማድረገው እንሞታለን ብሎ የመጡ መነኮሳት እንደነበሩ አውቃለሁ። አብረን የኮቪድ ወራት ይተናነቁ የነበሩ ይሄማ የአየር አጋንንት ነው ብለው ይተናነቁ በበረሃ ይወደቋሉ። እኛ ማናስባቸው እነሱ የሚያስቡት፣ እኛ ማንዘረጋላቸው እነሱ የሚዘረጉልን አሉ። የሚተናነቅ ሌላ ለማለ በረሃ ይወደቀ ስል አንተ እዚህ በእኛ ነው ተስፋ የምትቆርጠው። እዚህ መቅደስ ውስጥ ባሉ እናንተ እዚህ በምትሰሙት ነገር ተውት። እሱ ይቀጥላል። ክህደት ይቀጥላል። ምንፍቅና ይቀጥላል። ውጊያ ላይ ናት ቤተክርስቲያን ይቀጥላል። ልዩ ግን ህብረት አለ፣ ልዩ ግን አንድነት አለ። እነሱን ነው ለራሳቸው ጉዳይ ነው አይደለም በጣም ያስፈልጉናል የምንለው። በጣም ያስፈልጉናል። ለዚህ እኮ ነው ምስክሮች ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው ብሎ የዘመረው ዳዊት እኮ ለዚህ ነው ነፍሳችን ትፈልጋቸዋለች። ለምን? ምስክርነታቸው ድንቅ ነው። ወደ ሕያው እግዚአብሔር አደረሱን። ክርስቶስን ማወቅን አጠገቡን። ወንጌልን ነገሩን። ነፍሳችንን አረኩልን። የጽድቅን መንገድ አሳዩን። ቅድስናን አስተማሩ። ጭምትነትን አሳወቁን። ዝም ቅዱስ መሆን ከፈለጋችሁ የቅዱሳንን ባት ተመልከቱ፣ እንዴት እንደተጋደሉ። እንጦንስ ከጳውሊ፣ አትናቴዎስ ከእንጦንስ፣ ጎርጎርዮስ ከአትናቴዎስ እንደተማረ አታውቁ? ሕይወት ማለት ይሄ ነው። ታለ አባ መቃርዮስ ጋር እየሄዱ ሶስት ጎረምሶች ወጣም ያንጠይቁት ነበር። ሁለቱ በጥያቄ ያጣድፉታል። አንዱ ሁሌ ዝም ይላል። ልጄ ምነው አትጠይቀኝም አለው። መቃርዮስ ሆይ ለእኔ አንተን ማየት ብቻ መልሴ ነህ አለው። ክርስቶስን ማየት ከፈለጋችሁ ወጣ በሏ አሉላችሁ። የሚያበሩ በውስጣቸው ቅድስና ንጽሕና እንዴት እንደሚኖር የሚያሳዩአችሁ አሉ። ክርስቶስ የሚታይባቸው ወንጌል የሚሸተትባቸው ወጣ አያስፈልግም የሚሉትን አትስሙ። ያ ሌላ ነው፣ ህመሙ ሌላ ነው። እኔን እንድታምኑ ያልጮህ ግን እውነተኛ ዓለም አይደለም። አያስፈልገኝም፣ የራሱ ጉዳይ ነው። እዚህ ላይ ወንጌል ላይ በረከት ያደረጋቸው ዝም ብሎ ነው በረከት ያደረጋቸው እያለ በረከት
በጣም የምትወዷቸውን ጻድቃን ቅዱሳን ዘክሩና ቀምሱ። እንደውም አንድ የመጣበት ሲነገር ሰምቻለሁ። ኢትዮጵያን እንደውም እያተረፋት ያለው የቅዱሳን ዝክር ነው። እነሱ ናቸው እየለመኑ ያሉት። አታፋል አክማር ያለቅሱ ያነባሉ። ታገኟቸዋል። ስንቶች አይናቸው ታብሷል እናውቃለን። ሌሊት እየመጡ የሚጎበኟቸው አጫውታኛለች። አንዲት ጦት ያበጣለች ስትነግረኝ የእውነት ምስክርነት ልስጣት አመመኛለች። ሆስፒታል እንኳለች ቤቴን የወሰደችኝ አለች። ዶክተሩ ቀጠራት አለች። የሚቀጥለው ሳምንት ትቆረጣለች አለች አላለች። በቀጠሮ ቀን እህቴ ይዛኝ ልትወጣ ስትል በር ላይ አንድ ጠይም ረዥም መልከ መልካም ሰው ተመስሎ ቆሟል አለች። አትውሰጂ አትሂጂ ጡትሽ ሊቆረጥ ነው አለኛለች። ስቅስቅ ብዬ አልቅሼ ቀረዋለች። ከ20 ዓመት በኋላ ያ አትሂጂ ያ ቅዱስ ሚካኤል እንደነበረ አወቀች። እቺ የቀመሱ ሰዎች ያጣጣሙ ሰዎች ምናልባት ሩቅ እንዳይመስላችሁ ነው እንጂ ይህን መተረክ አያስፈልግም። ሩቅ እንዳይመስላችሁ። አሁን ዘመን ያሉ ሰዎች የሚቀምሱት ህይወት ነው። አሁን ያሉ ሰዎች የሚያጣጥሙት ህይወት ነው። ቅመሱት፣ ከፈለጋችሁ ቅመሱት። ያስፈልጉናል። አይን እጅን ጆሮም ደግሞ ግን አታስፈልገኝም ሊለው አይችልም ይላል መጽሐፋችን። እንደ ቆሮንቶስ መልእክት ምዕራፍ 12 ቁጥር 21 ተመልከቱ። አይን እጅን ጆሮ እግርን አታስፈልገኝም ሊለው አይችልም። እንዴት ይችላል? ቅዱስ ጊዮርጊስን የራስ ጉዳይ ነው ማለት ይቻላል። ብልቶችንም ካል አንዱ ለአንዱ አያስፈልግም። ሕዋሳት ናንካል አንዱ ለአንዱ አይጠቅምም። ለራሱ ጉዳይ ነው ሳምባቱ ተነፍሰው አይደለም። ይሄ የእግዚአብሔር ቃል ነው። አይን እጅን ጆሮ እግርን አታስፈልገኝም ሊለው ካልቻለ ክርስቲያንን አታስፈልገኝም ሊለው እንዴት ይችላል? እንደውም ትርጓሜያችን ምን ይላል? ራስ ይሄኛው ራስ ነው። ኢየሱስ ክርስቶስ በሚለው ትርጓሜ እንዳትወስዱ። ይሄ ራስ አይንን ወዲያልኝ እግርንም ጥፋልኝ እጅንም ሂድልኝ ቢለው ይላል። ራስ ነኝ ብሎ ቆለል ሲል ጨፍልቀው ይጥሉታል ይላል። ለምን? አይን አይቶ እግር ሄዶ እጅ መክቶ ካላዳነው በቃ ራሱን መቀጠል አይችልም ይላል። አንዱ ለአንዱ ካስፈለገ አንተ ለኔ የምታስፈልግ ከሆነ እኔ ለአንተ የማስፈልግ ከሆነ መልአክ ለመልአክ እንኳን የሚያስፈልገው ከሆነ የተወደዳችሁ ክርስቲያኖች ሰማዕታት እንዴት አስፈልጉን? መላእክት እንዴት አስፈልጉን? ጻድቃን እንዴት አስፈልጉን? በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደግሞስ ወደ ጻድቃን መንፈሶች ደግሞስ ወደ በኩራት ማህበር ደርሳችኋል። ቤተክርስቲያን ማለት ይችላል። ቅዱስ ኤፍሬም የመሰለው አንድ ምሳሌ ያለ እሱን መስ እያበቃሉ። ይህን ትምህርት ያስተማረ ቅዱስ ኤፍሬም ምን ይላል? በወይን እንኳን ይህንን ምሳሌ ልግለጽልህ ይላል። ወይን በእርሻ ላይ ሲበስል ይላል። ወይን በእርሻ ላይ ለመሰብሰብ ሲደርስ ይላል። እቤት ውስጥ ያለው የተጨመቀው በጠርሙስ ውስጥ ያለው ወይን አለ ልፍላ ልገንፍል ይላል ማለት እርሻ ላይ ያለው ሲበስል እኮ ነው እቤት ያለው ልገንፍል የሚለው ይላል። የቅዱስ ኤፍሬም ትምህርት ነው። ምዕመና አየህ ምን ይላል? ተፈጥሮ እንኳ እንዲህ አይነት ግንኙነት ካለ ከተፈጥሮ የከበራችሁ እናንተ የቤተክርስቲያን ልጆችማ ከዚህ የበለጠ አንድነትና ግንኙነት አላችሁ። በሰማይ ያሉትና በምድር ታጭዶ የተቀመጠው ላይ በሰማይ ያለውና እርሻው ላይ ያለው እዚህ መስክ ላይ ያለ ነው። እኛ እንዲህ አይነት ተፈጥሮ አንድነት እንኳን አለን ምዕመና እና እንዳትረሱ አንድ ላይ ክርስቶስ ጋር ስንደርስ እንዲህ ወዳለው ህብረትና አንድነት ነው የምንደርሰው። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል። ይቆያል። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ከዚህ ህብረትና አንድነት አያውጣን አያናውጸን። አሜን። ይቆያል። ያበርታን ልጆቻችንን እግዚአብሔር ይስጥልን።